ዋይ ፓስተር ቸሪ አንተ ስለሆንክብኝ ነው እንጂ በቤተሰቤ ጉዳይ ለማንም እንዲገባ አልፈልግም። ዋይ ለቤተሰብ ጎመና ለባልና ሙሽቲ ለማንም የተክሸው ማድመቂያ ገንዘብ መሰብሰቢያ ቻሪቲ ኬዝ ለባቄላ ወፍጫ አይነት ነው እንዴ? ለሰካራም ባል የሙሽቲውን ማርገዝ ጥጅ ቤት ይሶማል አለ ወዲ ዜናዊ። ምን ነው ቸሪ ለዚች ቡሽቀሊያም ወንበር አንስታ ከነው የሞታችኝ ለሂሳባ ነው የማወራርድላት። ተው ዲማን አረጋጋው። ትዳር ውስጥ ብዙ ነገሮች ይፈጠራሉ። ችግሩን ችሎ ማለፍ ነው ዋናው ነገር። ያለፈውን መተውና ይቅር መባባል ነው። አልጋነሽ ለመሆኑ ለምንድነው ውዱ ባለቤትሽን ዲማንን በወንበር የመታሽው? እውነቱን ለመናገር በወንበር የመታሁት ጠረጴዛውን ማንሳት ስለከበደኝ ነው ቸሪ። ወይ ጉድ! በየቤቱ ስንት ጉድ አለ። በጠረጴዛም ሆነ በወንበር ባልሽን መምታት በሕግም በቅዱስ መጽሐፉም የሚያስጠይቅ ነገር ነው። ለማንኛውም በሰራሹ ድርጊት ልትጸጸቺ ይገባሻል አልጋነሽ። በፍጹም አልጸጸትም። ይንገቡ ፓስተር ቸሪ ያደረገኝን ስለማታውቅ ነው። ምን አርጎሽ ነው አልጋነሽ? አይዞሽ፣ የምትነግርኝን ነገር ለማንም አልናገርም። ግልጽ ሆነሽ ንገሪኝ። ቸሪ ምን ብዬ ልናገር? እኔ እኮ በጣም የተጎዳው ሰው ነኝ። የካቲት 12ን ግንቦት 20ን ሻማ ብርቶ የሚያከብር ሰውዬ የልደቴን ቀን አልረሳው መሰለህ? ደግሞ የመለሰልኝ መልስስ እንዴት ዛሬ የልደቴን ቀን ረሳኸው ስለው ጥምዝ ብሎ ሰክሮ መጥቶ ቀን የማይረሳው አከራይ ብቻ ነው አይለኝም። ነርቨስ ሆንኩኝ፣ አልቻልኩም፣ ገባሁለታ። ይሄ የሚገርም ኢንተረስቲንግ ታሪክ ነው። ዲማን ለምንድን ነው የልደቷን ቀን የረሳኸው? ዋይ ፓስተር ቸሪ ለእኔ ለየትኛው የልደቷ ቀን ላስታውስ? ለፌስቡክ ላይ እንደ አብዛኛው የኤፍቢ ተጠቃሚ ልደቷ ጃንዋሪ 1 ነው የሚል ለአባቷ አቦጫን ያለው ሞቼ እንደተወለደች ስጠይቃቸው ጤፍ ሲታጨድ ነው የተወለደች ይልኛል። ለእናቷ ስጠይቅ በሰኔ ግርግር ጊዜ ነው የተወለደች ይልኛል። ጓይ ለኢትዮጵያ ሰኔ ላይ ስንት አይነት ግርግር ነበር? ለየትኛው ሰኔ ለየቼ ነው ቀኑ የማውቀው? ለእኔ ዲማን ስታየኝ ጠንቋይ ይቀልባልህ እንዴ? ለአሜዚንግ ነው ያለ። እሺ ተረጋጋ ዲማን። ይሄ በቀላሉ የሚፈታ ነገር ነው። በዋነኛነት ግን ያጣላችሁ ነገር ምንድን ነው? ለምንድን ነው ይቺ ሴት ጃርት የበላው ዱባ እስክትመስል በወንበር የደበደበችህ ዲማን? ዋይ ቾሬ ለእውነቱ ንገረኝ ካልከኝ ሞቸለታ እንተዋወቃለን ወይ ለሚለው ፕሮግራም ላይ ቆርበን ጠያቂዋ ሲሞሽ ሙሽትህ ማንን ታስታውሳለች አለችኝ። ለእኔ ጀዋር መሐመድን ብዬ ሞለስኩ። እንዴ ለምን እንደዛ ብለህ መለስክ? ዋይ ቾሬ መጽሐፉን ለማስተዋወቅ ዞራ የበረሮ ማጥፊያ እንደሚሉት ሰዎች በየቀኑ ስለሞት ጨቀጨቀኝ ነዋ። ደግሞ አብየን ታስታውሽኛለሽ ብዬ ትግደለኝ እንዴ? ይሄ ችግር መቼም የሚፈታ አይመስለኝም። የእነ ሩሃማና ሀብታሙን ኬዝ ድጋሚ በሞክረው ይሻለኛል።